ጨክነሽ ለመሞት ታስቢያለሽ? ስንት ህልም አለሽ እኮ። በዛ ላይ ደግሞ እኛ ቤተሰቦችሽን ትተሽ አናሳዝንሽም? ይህ ሁሉ ነገር እየተፈጠረ እያየን እንደ ቀላል ነገር መቋቋም እንችል ይመስሻል? ይቅር በይኝ፣ ለፈለፍኩብሽ። እና እንዴት ነሽ? ደህና ነኝ፣ የተሻለኝ ነው። አልመጣችም እንዴ? አልመጣችም። ግን አንቺ ተረጋጊ። በዚህ ሁኔታሽ ስለ ራስሽ እንጂ ስለሌላ ነገር ማሰብ የለብሽም። ታግታ ነው እንዴ? ያው ብትታገት ነው ይህን ሁሉ ጊዜ ወደ ቤቱ ያልተመለሰችው ብዬ ነው። በኮንፊደንስ የት ወስደው እንዳገቷት ምናምን ስትል ነው። ግን የሆነ ነገር የምታውቅ ማለት መታገቷን የምታውቅ አይነት ነው የምትመስለው። ቆይ ምን ሆነሻል መሲ? ለእያንዳንዱ ነገር እኔ ላይ ጥርጣሬ እያደረብሽ ትችያለሽ። ይሄ ጥርጣሬ አይደለም ጥያቄ ነው። ግን ለማንኛውም ሂድ በቃ። እኔ ቤት ውስጥ ለማስፈልጋቸው ይግባላቸው። እሺ ፖሊስ ምን ነበረ? መሲና ቴዲ አንድ ላይ እንደሆኑ ወይዘሮ አይንዬ ደርሳባቸዋለች ማለት ነው። ባየችው ነገር እጅግ በጣም ነበር እየደነገጠችው። ምን እየሰራች ነው? ከእሱ ጋር ምንድን ነው የሚያቆምሽ ነገር? በማለት እንግዲህ መሲን እጅግ በጣም ነበር የተናገረቻት። መሲም ልክ እንዳየቻት መሲም እንዲሁም ቴዲ በጣም ነበር የደነገጡ። ምክንያቱም እንግዲህ የመሲ እናት መታ ፊት ለፊት ምን እየሰራሽ ነው? ለምንድን ነው እስከ እሱ ጋር እየቆምሽው? በማለት እንግዲህ በጥያቄ አፋጣት ነበረ። መሲም በጣም ደንግጣ ድርቅ ነበር ያለችው። ምንም ነገር እየሰሩ አይደለም ነው ያለችው ማለት ነው። እንዲሁም አይንዬ እንግዲህ እየጠረጠረችውን ነገር አይታለች ማለት ነው። ምክንያቱም እንግዲህ ቴዲ ወደ ኑኑሻ ማለት ነው ለመጠየቅ በመጣ ሰዓት ለምንድን ነው አንቺን አትኩሮ የሚያይሽ የሚል እንግዲህ አይንዬ ጠይቃት ነበር መሲል ማለት ነው። ምክንያቱም የቴዲ አስተያየት እና እንዲሁም እንግዲህ አተኩሮ ሲያያት ምንድን ነው ያላችሁ ችግር ከሱ ጋር በማለት እንግዲህ ለመጠየቅ ፈልጋ ነበር። ግን ደግሞ ተዩ በቃ በማለት ቀስ ብላ እኔ ራሴ የምደርስበት ይሆናል በማለት እንግዲህ በማሰብ በስተመጨረሻም እንግዲህ አብረው ሆነው አይታቸዋለች ማለት ነው። እና እጅግ በጣም ነበር እየተደነባበረችው እና አሁን ላይ ማለት ነው ቤሎ እጅግ በጣም እያሳሰበው ይገኛል። ያ ማለት እንግዲህ ስለ ኤልሹ ጉዳይ ነች። እህቱ እንዳልሆነች እንግዲህ አባቱ ባስቀመጠው መረጃ አውቋል። ግን ደግሞ ምንም አይነት ነገር ማሰብ አይፈልግም። ምክንያቱም ያለችው አንድ እህቱ ኤልሹ ስለሆነች ማለት ነው። እና አሁን ላይ በታመመችበት ሰዓት ላይ በጣም እያሰበ እየተጨነቀ ይገኛል። መቼ ነው ተነስተሽ ወንድሜ ብለሽ የምታቅፍኝ እያለ እንግዲህ እያሳለፉትን በጣም ምርጥ ጊዜ የነበረውን ማለት ነው ያለፈውን ጊዜ እያስታወሰ እያሰበ ይገኛል ማለት ነው። እና ኤልሹ በስተመጨረሻም እንግዲህ ምንም አልሆነችም። የጠጣችው ወይንም ደግሞ የበላችው መድኃኒት ነገር ነበረ። እሱንም ደግሞ ጠርቶላታል። ስለዚህ ደህና ሆና ወደ ቤት ተመልሳለች ማለት ነው። እና ወደ ቤት የምትመልስ ሰዓትም ለምንድን ነው ይሄን ነገር ያደረግሽው? በማለት እንግዲህ ቤሎም ጠይቋት ነበረ። ግን ደግሞ እሷ ማሚስ መጣች አልመጣች እያለች እንግዲህ ስለ ወይዘሮ ሄልን ነበር የጠየቀችው ማለት ነው። ቤሎንም ምንም አትሆንም ትመጣለች። ሲቀጥል ደግሞ አንቺ ያደረግሽው ነገር በጣም ስህተት ነው። እንደዚህ ማድረግ በፍጹም አልነበረብሽም። ምክንያቱም እሷ ሳትመጣ እኮ አንቺ የሆነ ነገር ቀድመሽ ብትሆኝ ራሱ አስበሽዋል። በጣም ከባድ ነው። እኔ ራሱ በፍጹም አንቺን አጥቼ መኖር አልችልም። ለእኔም አስቢልኝ። ሲቀጥል ደግሞ ማሚ ምንም አትሆንም፣ በሰላም ትመጣለች በማለት እንግዲህ ዳግም እንደዚህ አይነት መጥፎ የሆኑ ውሳኔዎች እንዳትወስኝ በማለት እንግዲህ ኤልሹን አስጠንቅቋታል ማለት ነው። እንዲሁም ቴዲና መሲም እያወሩ ነበረ፣ ወደኋላ ቀርተው ነበረ ማለት ነው። ስለዚህ አሁን ላይ በግልጽ ማለት ነው የቴዲና እንዲሁም ደግሞ የመሲ ፍቅር ይፋ የሆነ መጥቷል። በባለፈውም እንግዲህ ኤልሹ አይታለች ቴዲና እንዲሁም ደግሞ መሲ ፍቅር እንደጀመሩ ማለት ነው። እና ቪዲዮ ቀርጻ እንዲሁም ደግሞ ለቤሎን ለማሳየት በጣም እጥረት አድርጋ ነበር። ግን ደግሞ እሱ ጥሩ ስሜት ላይ ስላልነበረ ነበር በቃ ሌላ ጊዜ ታሳይኛለሽ በማለት እንግዲህ ነገሮቹን እያሳለፋት ማለት ነው። ስለዚህ በዛሬው ፓርት ላይ ደግሞ አይንዬ ማለት ነው ቴዲና መሲ ሲሳሳቁ በጣም ደስ ብሏቸው በፍቅር ማለት ነው
አይታለች። ባየችው ነገርም እጅግ በጣም ተናዳለች። ግን ደግሞ ያው አውቃለች ማለት ይቻላል እና እንግዲህ መሲም አሁን ላይ እየወሰነች ስለሆነ ያ ማለት እንግዲህ ያው ከቴዲ ጋር ለመኖር ወሰናለች ማለት ነው። እና ቴዲ ራሱ ዛሬ አውርቷት ነበረ። ምንድን ነው ያለ? ስለ እኔና ስለ አንቺ ጉዳይ የግድ ማውራት አለብን፣ ጊዜ እንግዲህ ቁሞ አይጠብቀንም። ተሎ ብለን ስለ ራሳችን ጉዳይ ብንገባና ነገሮችን ብናስተካክል አብረን ብንኖር በጣም ደስ ይለኛል እያላት ይገኛል። እሷም ደግሞ እሺ ተረጋጋ፣ ሁሉም ነገር ይሳካል እያለችው ትገኛለች ማለት ነው። ሲቀጥል ደግሞ ስለ ሉሊትም ጠይቋት ነበር። ስለ ሉሊት ምን አይነት መረጃ አላችሁ በማለት እንግዲህ መሲን ጠይቋት ነበረ። ግን ደግሞ ከኛ ይልቅ አንተ እኮ ሉሊትን ተቀርቧታለህ፣ ስለዚህ ስለ ሉሊት በደንብ የምታውቀው አንተ ነህ በማለት እኔ ምንም የማውቀው ነገር የለኝም፣ ግን ደግሞ አዎ ታግታለች በማለት እንግዲህ እንደታገተች ነግሯታል። አየህ ስለሷ አንተ ታውቃለህ የሚለው እኮ በምክንያት ነው። ይሄን ያክል ስለሷ መታገት አንተ የምታውቅ ከሆነ ስለዚህ ከኛ ጋር ምንም አዲስ ነገር ይኖራል ብለህ ነው የምጠይቀኝ በማለት እንግዲህ በንግግሯ ተናግራለች። ሲቀጥል ደግሞ ቴዲ ወደ ቤት እመጣለሁኝ እንዲሁም ደግሞ ኤልሹን እጠይቃታለሁ እያለ ይገኛል። መሲም እንዳትመጣ ወደ ቤት ከመጣ ጠብ ነው የሚፈጠረው። በቃ የኤልሹን ደህንነት እኔ ራሱ ደውዬ እነግርላለሁ። ግን ደግሞ ከነሱ ቤተሰብ አጎታ ክስት አይደለ፣ በቃ ምንም አይነት ቤተሰብ ዘመድ አይደለም። ግን ደግሞ ከእነሱ ጋር ጥብቅ ያለ ዝምድና ነገር ያለ እስከሚመስል ድረስ ነው የምቀርበው። ለምንድን ነው እንደዚህ የምትሆነው በማለት እንግዲህ ሆስፒታል በመጣ ታይም ላይ ጠይቀው ነበረ። ምክንያቱም ኤልሹ እንደታመመች እና እንዲሁም ደግሞ መድኃኒት እንደወሰደ ሲሰማ ቴዲ በጣም ነበር የመጣው ማለት ነው። በነገራችን ላይ ቴዲና ሄለን እንግዲህ ባልና ሚስት ነበሩ፣ የፍቅር ጊዜ ነበሩ፣ ባለትዳሮች ነበሩ ማለት ነው። ሲቀጥል ደግሞ ያው ቴዲ ከወይዘሮ ሄለን ወልዷል። እንግዲህ የእሱ ልጅ ማነች? ራሷ ኑኑ ነች ማለት ነው። ትክክለኛ የመሲ እህት ደግሞ ኤልሹ ነች ማለት ነው። እንግዲህ የእሷን ልጅ እና የአይንዬ ልጅ ሊያቀያይር የቻለው ደግሞ ራሱ ቴዲ ነው ማለት ነው። እንግዲህ አዶኒ አሁን ላይ እንግዲህ ኤልሹ ጋር መጥቷል ማለት ነው። ኤልሹን ለምንድን ነው እንደዚህ ያደረግሽው? ለምንስ ራስሽን ለማጥፋት እንደዚህ አይነት ውሳኔ ያልሆነ ውሳኔስ እንዴት እንደዚህ አይነት ነገሮችን ታደርጊያለሽ? በፍጹም እንደዚህ ማድረግ የለብሽም። እኛ እኮ በጣም ነው የምንወድሽ። ሲቀጥል ደግሞ እኛን ትተሽ የት ልትሄጂ አስበሽ ነው? አንቺ እኮ በጣም ብዙ ሀሳብ በጣም ብዙ አላማዎች ነገሮች አሉሽ፣ የምታሰኪያቸው የምትፈልጊያቸው ነገሮች አሉ። ስለዚህ ያንን ነገር የግድ ማሳካት አለብሽ እንጂ በፍጹም እንደዚህ ተልካሻ የሆነ ሀሳብ ውስጥ መግባት የለብሽም። በቃ ሁሉም ነገር ደግሞ የሚስተካከል ጉዳይ ይሆናል። ሲቀጥል ደግሞ አንቺ ለማንም ምንም እንዳታስቢ፣ ለራስሽ ብቻ አስቢ በማለት እንግዲህ ኤልሹን እያሳመናት ይገኛል ማለት ነው። ኤልሹ አሁን ላይ እንግዲህ አንደኛ የአባቷ ጉዳይ ነው። በነገራችን ላይ አባቷ ስራ በሄደበት ነው ወጥቶ የቀረው ማለት ነው። ስለዚህ አሁንም እንግዲህ እናቴ ወይዘሮ ሄለን እንደዚያ ወጥታ ልትቀርብኝ ትችላለች፣ እንደ አባቢ በዚሁ ልትቀርብኝ ትችላለች፣ ለምንድን ነው እስካሁን ያልመጣችው እያለች እንግዲህ በጣም ብዙ ጥያቄዎችን እየጠየቀች ትገኛለች ማለት ነው። እውነት ለመናገር በጣም ነው የሚከብደው። ምክንያቱም በቅርብ ጊዜ እንግዲህ አባቷን ነው ያጣቸው። ሲቀጥል ደግሞ እናቷ ያው ከቤት ወጥታ ስትጠፋ ምን ያክል እንደሚሰማ ማለት ነው። እና በዚህ ጉዳይ እጅግ በጣም እየተጨናነቀች ትገኛለች ማለት ነው። ሌላው እንግዲህ ያው ኑኑ አሁን ላይ መኩን በጣም እየጠረጠረችው ትገኛለች። ምክንያቱም ከጀርባ የሆነ ነገር እየሰራ ነው በማለት እንግዲህ እየተከተለችው ነበር። እንግዲህ ለወይዘሮ ሄለን ልብስ ሊወስድላት ሲል ቁም ሳጥን ውስጥ ራሱ በገባ ሰዓት እንዴት ነው እኔን ራሱ ሌባን ምናምን ትለኛል ነበር። አሁን ግን ራስ ገብታል ከሷ ክላስ። ሌላ ሰው እኮ ቢያይህ አንተ የምሰርቅ ነው የምትመስለው። ስለዚህ ምንድን ነው የምታደርገው በማለት እንግዲህ በጥያቄዎች በሙሉ እንዲሁም ደግሞ እኔ ከዚህ ቤት ብቻዬን ሳድር አንተ ራሱ አልመጣም፣ ውጭ ነው ያደርከው። ውጭ ደግሞ ጓደኛ የምታውቀው እንኳን ዘመድ የለህም እና የት ነው ያለኸው በማለት እንግዲህ ያው መኩን ጠይቀው ነበረ። መኩንም ጥያቄ እንድታበዥብኝ አልፈልግም። ለምንድን ነው ይሄን ያክል ጥያቄ የምጠይቅኝ? በቃ ነገሮቹ አልተመቻቸልኝም፣ ለዛ ነው ያልመጣሁትኝ እና ደግሞ አንቺ ምንም ነገር አልሆንሽም በማለት እንግዲህ ራሷን ኑኑ መልሶለታል። በነገራችን ላይ ኑኑ ተከታተለችው ነበር ማለት ነው። እና አሁንም አንተን ከመከታተልና ምን እንደምታደርግ ከማወቅ ወደኋላ አልልም ብላለች። ምክንያቱም እንግዲህ መኩን እየተከታተለችው ያለችው ከጀርባ የሆነ ነገር እየሰራ ነው። ምክንያቱም ስልክ ሲያወራም ሰምቼዋለሁኝ።
ስለዚህ የሆነ ነገር እኔ የማላውቀው ነገር ድብቅ ነገር ከጀርባ የሆነ ነገር እየተሰራ ነው በማለት እንግዲህ በምሽት እንግዲህ መኩ ጋር ሲሄድ ማለት ነው እንግዲህ ያው ወይዘሮ ሄለን ከታገተችበት ቦታ ሲሄድ ራሷን እየተከታተለችው ነበረ ማለት ነው። እና አዶኒና እንዲሁም ደግሞ መኩ ተስማምተው ነው ወይዘሮ ሄለንን ሊያግቷት የቻሉት ማለት ነው። እና ያው ኑኑ ተከታተለችው ማለት ደግሞ እውነተውን ማለት ነው። ያ ማለት እንግዲህ ወይዘሮ ሄለንን ያገቷት አዶኒና እንዲሁም ደግሞ መኩ መሆኑን ቀስ ብላ የምደርስበት ይሆናል ማለት ነው። አሁን ላይ እንግዲህ ከወነ ወይዘሮ ሄለን ቤት ያው ፖሊስ መጥቷል ማለት ነው። ይህም ፖሊስ ደግሞ የላከው በእርግጠኝነት ራሱ ቴዲ ሊሆን ይችላል። እያንዳንዱ ነገሮችን ለማጣራት የፈለገ ይመስላል ማለት ነው። ስለዚህ ይህን ነገር ያደረገው ራሱ ቴዲ ነው ብዬ ነው የማስበው ማለት ነው። ምክንያቱም ቤሎንም አልደወለም፣ አዶኒም እንደዚው ማለት ነው። አዶኒ እንኳን አያደርገውም ምክንያቱም ራሱ ስላገታት እና በነገራችን ላይ ኤልሹን ሲያጽናናት ነበር። ግን ደግሞ እናቷን ያገተው ራሱ ነው ማለት ነው። ግን ወይዘሮ ሄለን መቀጣት አለባት። በነገራችን ላይ መቀጣት አለባት። ስራዋ በጣም መጥፎ ስለሆነ ማለት ነው። ስለዚህ ይገባታል ባይ ነኝ። ያው ምንም ነገር ሳትሆን ትወጣለች በእርግጠኝነት ካለችበት። ግን ደግሞ ቅጣት ማግኘት አለባት። ላደረገችው ነገር ደግሞ መጠየቅ መቻል አለባት።